ሰላም ተመልካቾች እንዴት ናችሁ? እንዴት ሰነበታችሁ? እንዴት ከረማችሁልን? እንዴት ይዟችኋል? የበዓል ጉዳይ እንዴት አለፈ? ዛሬ ደግሞ የምንጨዋወትበትን አንድ ርዕስ ይዘን መጥተናል። እዚህ ያለነው አሜሪካን ሀገር ነው። አሜሪካን ሀገር ዘና ብሎ ለመኖር ምን ያክል ብር ያስፈልጋል በሚለው ላይ ነው የምንጨዋወተው። አስደንጋጭ ነገር ነው። እንግዲህ በየአገራቱ በዓለም ላይ ማለት ይቻላል በተለያዩ ምክንያቶች ኑሮ እየተወደደ ነው የሚገኘው። ከአመት አመት ኑሮ እየከበደ ነው የሚመጣውና ወጪ የሚያስወጡን ጉዳዮች ከፍ እያሉ ይሄዱና ገቢያችን ደግሞ የዛን ያክል መከተል ሲያቀተው በጣም ከባድ ነገር ውስጥ እንገባለን። ግን ያለነው እኛ አሜሪካን ሀገር ስለሆነ አሜሪካን ሀገር እንደው ዘና ብሎ ለመኖር ምን ያክል ብር በወር መስራት ያስፈልጋል ወይም በአመት ምን ያክል ገቢ ያስፈልጋል? ምን ያህል ይመስላችኋል? በኮሜንት ሴክሽን ስር ሐሳባችሁን አድርሱን። እንግዲህ በያላችሁበት ስቴት ይለያያል አይደል? ብዙ ስቴት አለ። ያው አሜሪካ ውስጥ አንዳንዶቹ ስቴቶች በጣም ኤክስፔንሲቭ የሆኑ ቦታዎች አሉ። አንዳንዶቹ ደግሞ ለመኖር ብዙም ውድ ያልሆኑ ቦታዎች አሉ። ስለዚህ ምትለንን እንሰማለን። እንደዚህ አይነት ነገር ባናወራ ደስ ይለኛል። ለምን እንግዲህ ውዱ ስቴት ተብሎ ብዙ ጊዜ አእምሯችን ውስጥ የተሳለ ስቴት አለ። እዛ ስቴት ስትኖሪ እና ሌላ ደግሞ ርካሽ አካባቢ ነው የሚባሉ ስቴቶች ላይ ስትኖሪ ያለው ነገር ይለያያል። ከብሩ እንነሳ እስቲ። ምን ያክል ብር በአመት ወይ ደግሞ በወር የሚያስፈልግ ይመስልሻል? በወር እንነሳ በአመት በወር እንጀምር። እሺ፣ በወር አመት ከባድ ነው። ወራዊ ገቢ አሁን እያወራ ያለው ዘና ብሎ ለመኖር በሚሉት ዘናውን ትተን እስቲ መጀመሪያ ፕሮፐርሊ እንኑር። ከዛ በኋላ ነው ዘና እኮ ለዘና በጣም ሩቅ ነን። እሺ እንዴ መኖር እሺ እውነቴን ነው አይመስልም? ለዘና እንርቃለን፣ በጣም ሩቅ ነን። ግን ኑሮ ለማለፍ ሰርቫይቭ ለማድረግ ብቻ እሱን ልገምት ግምት ነው እንዳልኳችሁ። ስለዚህ ጉዳይ ባናወራ ደስ ይለኛል። አንዳንዶቻችን አናውቀውም፣ መኖርም ብቻ የምንመርጥ ሰዎች አለን። እያወራሽ አንቺ እዚህ ጋር የሰርቫይቫል እንፈልግልሽ በዛው። እሺ ቀጥይ። እሺ ይመስለኛል ያው ሁሉም እንደ ቤቱ ነው የሚኖረው ይባላል አይደለ? እንደ ጎረቤቱ አይኖርም። ስለዚህ አሜሪካ ውስጥ ላንድ ኦፍ ኦፖርቹኒቲ ነው የሚባለው። እውነት ለመናገር አሜሪካ አሁንም እንደዛ ነው ብዬ ነው የማምነው። ስለዚህ ሰው እንደ ቤቱ መኖር የሚችልበት ሀገር ነው ብዬ አምናለሁ። ብዙም ገንዘብ ቢኖረኝ እንደፈለኩት እንደላቀቄ መኖር እችላለሁ። ቤት መሽከርከር፣ እሺ ቁጥሯን ላለመጥራት ነው። ትንሽም ገንዘብ ቢኖረኝ ደግሞ በልቼ ማደር የምችልበት ሀገር እንደሆነ አምናለሁ። ስለዚህ አሮ ነው ነገር ቁጥር የለም። የወሩም ከብዶኛል። በወር ስንት ብር የሚያስፈልግ ይመስላችኋል ተመልካቾቻችን? እንደው ሰርቫይቭ ለማድረግ ሲባል ማለት ነው። በነገራችን ላይ ዲፊኒሽኑ ሰርቫይቭ የማድረግ ማለት ዘና ብሎ መኖር ኮምፎርታብል ሊቪንግ የሚሉትና ሰርቫይቭ ማድረግ ወይንም ደግሞ በቃ ቀጥ ለጥ ብሎ ለመኖር ብቻ ሌላ ወጪ ሳይኖርብሽ ለመኖር የሚሉ ሁለት ልዩነቶች ነው የምናየው አይደል? ስለዚህ ሰርቫይቫል ያልሽው ትርፍ ገንዘብ ሳይኖርሽ ቤዚክ ለሆኑ ነገሮች ብቻ የምታውጪው። ቤዚክ የሚባሉት ደግሞ ያው ታውቂያቸዋለሽ፣ መጠለያና ምግብ ምናምኖችን እና ሌሎች ደግሞ እኮ ቤተሰብ ይኑርህ ሲንግል ሁን ይለያያል። ስለዚህ አሁን እንደማንም ነገር አሁን እኛ ፋሚሊ ኦፍ 5 ነው የምንባለው አይደል? 3 ልጆች እኔና አንቺ በደምሮ 5 ነን። እሺ 4 እንበለው ቢኮዝ አብዛኛው ሰው 2 ልጅ ነው ያለው፣ ሚስት ሆኖ 2 ልጅ ተይዞ። እሺ እውነት ከብዶኛል። ስለ እውነት ነው የምልህ 3500 ሰርቫይቭ አድርጎ ለምን? እስቲ ካልኩሌተር እናውጣ። 3500 ምን ማለት ነው? 3500 ሲባዛ በ12 ነው አይደል የምናደርገው? አንቺ ጋር እሺ
እናንተስ ምን እያላችሁ ነው ተመልካቾቻችን? ባረች እንደምትለው ሰርቫይቭ ለማድረግ ወይንም ደግሞ የዕለት ጉርስን እየሸፈኑ ለመኖር $3500 በአሜሪካን ሀገር በቂ ነው ወይ? አሜሪካን ሀገር ያላችሁ 42000 ብር ስንል ይቀርበሉ ዶላር ማለታችን ነው። ሁልጊዜ ብር እያልን ስለምናወራ ብር ማለታችን አይደለም ዶላር ማለታችን ነው። 3500 በወር ማለት $42000 በአመት ማለት ነው። በቂ ነው ብለሽ ነው የምታስበው? እንዳልኩ ማለት የዕለት ጉርስን ፔቼክ ቱ ፔቼክ የሚሉት አይነት አኗኗር ለመኖር እንዳልኩ ነው። ያው ዘና ብሎ የተፈለከው አይነት ላይፍ አይደለም ግን ያኖራል ብዬ ይመስላችኋል? ተመልካቾቻችን እንደምትኖሩበት ስቴት ቢለያይም $3500 በወር እየሰሩ አሜሪካን ሀገር 2 ልጅ ተይዞ መኖር ይቻላል። ባል፣ ሚስት፣ 2 ልጆች በድምሩ 4 አባላት ያሉት ቤተሰብ ማለት ነው። አይቻልም ነው የሚለው እንግዲህ እንትን ስታቲስቲክሱ እንደሚያሳየው ከ60,000 እስከ 80,000 ምን ዲፔንዲንግ ኦን ዩር ሎኬሽን የሚያስፈልግሽ ከ60,000 እስከ $80,000 ነው። በመካከል ያለውን ስታዩ 70,000 በአቨሬጅ ማለት ነው። 70,000 አካፊው ለ12 በወር ስንት እንደሚመጣ ስለ ሰርቫይቫል ነው የማወራው። ሰርቫይቭ ማድረግ የሚባለው የዕለት ጉርስን ሞልቶ ከወር እስከ ወር ለመኖር ነው። እሺ ስንት ነው አካፊ ያልከኝ? ቁጥሩን ላጠፋብኝ። ከ60 እስከ 80 ይላል። በአቨሬጅ 70,000 ብትይ 70,000 በወር 5833.3333 መጥቷል። $70,000 በወር ስናካፍለው ማለት ነው። እንደያላችሁበት አካባቢ ቢለያይም በአቬሬጅ ግን ሰርቫይቭ ለማድረግ ይህን ያህል ያስፈልጋል። ጥያቄያችን ግን የመጀመሪያው የነበረው ሰርቫይቫል ሳይሆን ኮምፈርተብል ሆኖ መኖር፣ ዘና ብሎ ለመኖር ማለት ነው። ዘና ብሎ መኖር ምንድን ነው? መጀመሪያ ለማለኔ ነው ወይስ ለአንቺ? ዘና ብሎ መኖርማ አንደኛ ያው የምታስበው ነገር ይኖራል። የቤትህን አልፎ ኤክስትራ የምታደርጋቸው ነገሮች አሉ አይደለ? ቫኬሽን ሊሆን ይችላል እና በአመት ምን ያህል ጊዜ ትሄዳለህ ቫኬሽን፣ የምፈልገው መርጠ መብላት፣ መርጠ መልበስ፣ ወር ደረሰ ብለህ የቤት ኪራይ ወይም ሞርጌጅ ኤኒ ቢል የማያሳስብህ አይነት ቦታ ላይ ስትሆን ይመስለኛል። እንደዛ አይነት አኗኗር ነው ኮምፎርታብል፣ ትክክለኛ መልስ ነው። እነሱ የሚሉት 50 30 20 ተብሎ በ3 ይከፍሉትና ገቢያቸውን 50% ቤዚክ ኒድ የሚባሉት ሃውሲንግን ጨምሮ ምግብ ምናምን ኒድ ግድ አስፈላጊ የሆኑት ነገሮች ናቸው። 30%ቱ ደግሞ ዋንስ የሚሏቸው የማያስፈልጉ አንቺ የምትፈልጊያቸው ነው። እነዛ የሚያስፈልጉ ጉዳዮች ናቸው። እነዚህ ደግሞ አንቺ የምትፈልጊያቸው ቢሆን ብለሽ ያልሽው አይነት ማለት ነው። አሁን ያነሳሽው ኢንተርቴይንመንትን ይጨምራል። ወጣ ብለን እንብላ እስቲ ዛሬ ለማለትም ለመዝናናትም ትራቨል ማድረግም እና እነዚህ የሆቢ ጉዳዮች አሉ አይደለ? ለምን ጂም አልመዘገብም? ዳንስ ወዳለሁ፣ ዳንስ በመዘገብ ልጆቼ እስቲ እንትን ቢማሩ ምናምን የምትዩ አይነት ነገር ውስጥ ስትሄጂ፣ ከዛ ሰብስክሪፕሽኖቻችን ለምን ኔትፍሊክስም አማዞን ፕራይምም አይኖረንም? ዲዝኒስ ብናይ ኤችቢኦንስ ብናይ እያልሽ ሰብስክራይብ የምታደርጊያቸው ጉዳዮች የግዴታ ከቲቪ ጋር የተያያዘ ብቻ ላይሆን ይችላል። ሌሎች ሰብስክሪፕሽኖች ይኖራሉ እንደየፍላጎታችን። አሁን እኔ ለዚህ ለምሰራው ስራ ለኤዲቲንግ የኤዲቲንግ ጉዳዮች ሶፍትዌሮች ምናምን ሰብስክሪፕሽን ልገባ እችላለሁ። ኤአይ የሚጠቀሙ ሰዎች የኤአይ ሰብስክሪፕሽን ሊኖራቸው ይችላል። ስለዚህ 50% ቤዚክ ኒዶቹ ላይ ካረፈ ቀጣዩ 30% ኢንተርቴይንመንት፣ ሆቢ፣ ትራቨል እና ዳይኒንግ አውት ምናምን የመሳሰሉ ጉዳዮችን ያካትታል ነው። የቀረው 20% ደግሞ ሴቪንግ ነው።
ኢመርጀንሲ ሴቪንግ፣ ሪታየርመንት ሴቪንግ እያልሽ ሴቭ የምታረጊው ጉዳይ ማለት ነው። ስለዚህ የመጀመሪያው 50% እንዳልነው ሃውሲንግ እና ፉድ ይይዛል። ዩቲሊቲን፣ ትራንስፖርቴሽን፣ ሄልዝ ኢንሹራንስ፣ ሚኒመም ዴብት ፔይመንትስ የመሳሰሉ ጉዳዮች ናቸው ያሉት። ስለዚህ በዚህኛው ደግሞ ምን ያህል ብር የሚያስፈልግ ይመስልሻል? ይህንን አሁን እነዚህን ነገሮች ሸፍኑ ሁሉም ነገር ሸፋፍኜ ዘና ብዬ እኖራለሁ ሴቭ አድርጌ ከተረፈውም ላይ ከኢንተርቴንመንቴም ከምናምንም ተርፎልኝ የምትይው አኗኗር የምመኘው አንቺ እኔ ደፋ ቀና ብዬ ዳኖርሽ አይደል መከራው ነው ያለ ኮምፎርታብል የሆነ ነው። ያው እንግዲህ የመጀመሪያውን በመረዳት 5800 የሚያስፈልገው ነው 3500 ይበቃናል ነበር ያልኩት። 5000 ከሆነ ሰርቫይቨር ለማድረግ የሚያስፈልገን ዘና ብሎ ለመኖር ተጨነቅ ብዙ ሆነብኛ። 2 እጥፍ ላደረገው ሳስብ ከዛስ ማን ነው እንደዛ የሚሰራው? አሉ የሚሰሩ አሉ በደንብ። እሺ አላስጨንቅሽ። ከፍተኛ ገቢ የሚያስፈልገው ኮምፎርታብል ህይወት የሚያስፈልገው ስቴት የትኛው ይመስልሻል? ውዱ የሚባለው ስቴት ተመልካቾች እናንተም እየገመታችሁ እስኪ። ካሊፎርኒያ ከውዶቹ ውስጥ አንዱ ነው። በነገራችን ላይ ካሊፎርኒያ 4ኛ ላይ ነው ያለው ከውዶቹ። የመጀመሪያው ማን ይመስልሻል? እኔ እሱ ነበር የሚመስለኝ። ሁላችንም እሱን የሚመስለን፣ ያው ተመልካቾችም እሱን የሚገምቱ ይመስለኛል። የመጀመሪያው ስቴት ማሳቹሴት በጣም ውድ የሚባለው ስቴት ማሳቹሴት ነው። ከዛ ዲሲ ነው ኦብቪየስሊ፣ ዲስትሪክት ኦፍ ኮሎምቢያ ከካሊፎርኒያ። ከዛ 3ኛ ላይ ሃዋይ ነው። ሃዋይ ያው መጠርጠር ትችያለሽ። በጣም የላግዠሪ ላይፍ ባለሀብቶቹ በሙሉ ወደዛ ቤት መግዛት ይፈልጋሉ ምናምን። ሃዋይ 4ኛ ላይ ነች ካሊፎርኒያ ያለችው። እኛ ስንተኛ ላይ ነን? አይ ተይ የለንም። እኛ በጣም ጥሩ ስቴት ላይ ነን ያለናት። ቴክሳስ ነው ያለነው። በነገራችን ላይ ተመልካቾች እነዚህ እንግዲህ ቶፕ 4 ናቸው። ቶፕ 5 እናደርገው። ከኔቲከት ነች 5ኛ ላይ ያለችው። አሳቀች አይደል? የከኔቲከት ጉዳይ ኮኔክቲከት። በነገራችን ላይ በኮኔክቲከት ጉዳይ በጣም እኔ ትልቅ ገጠመኝ ስላለኝ እሱን የምንጫወትበት ጊዜ ይመጣል አንድ ቀን። ለማንኛውም የሳቀችው ለዛ ነው ከኔቲከት ስል። እሺ የመጨረሻዎች ውስጥ ደግሞ በጣም ርካሹ የሚባለው የት ይመስልሽ? አትላንታ ጆርጂያ ማለት ነው። ጆርጂያ መጨረሻ ርካሹ ቦታ ነው የሚመስላት ባርቻ። አይ መጨረሻው ርካሽ ቦታ እንኳን አይመስለኝም። እማውቀው እሱን ስለሆነ አሪፍ ስቴት ነው። በጣም የምወደው ስቴት ነበረ። የመጀመሪያ የገባሁበት ነው። ሚሲሲፒ ነው የመጨረሻው። ቅድም ባልነው ገንዘብ ዘና ተብሎ ሊኖርበት ይችላል። እሱም አይደለም በእርግጥ 70,000 ነው አይደለ? ቅድም የሰራሽው ሂሳብ ከ60 እስከ 80,000 ነው ለሰርቫይቫል የሚያስፈልገው ከተባለ 70 መካከል ላይ ወስደን ነው የሰራ ነው። ግን ከሱም በላይ ነው። በነገራችን ላይ በጣም ርካሽ የሚባለው ስቴት ሚሲሲፒ ነው። ሚሲሲፒ 2 ልጆች ተይዞ ቢያንስ $84,994 ያስፈልጋል ባይ ናቸው። ይሄ የ2026 መረጃ ነው። በነገራችን ላይ ተመልካቾቻችን አሁን ማለት ነው ወርልድ ፖፑሌሽን ሪቪው የሚባል ዌብሳይት ላይ ያገኘ ነው። እንደየው ዌብሳይቱ የተለያየ ቁጥር ልታገኙ ትችላላችሁ፣ ግን ተቀራራቢ። ስለዚህ በቁጥር እዚህ ጋር ያስቀምጠው። የት ነው ያለ ነው? ጆርጂያ አይደለንም አይደል? ቴክሳስ ገባ። በዛው እሱንም ስለገመትኩ ያትላንታ። አሁን ቁጥሮቹን ልንገርሽ። ጆርጂያ 99,443 ያስፈልጋል ለ4 ሰው።
ግን እኛ አሁን 5 አይደለን አንድ ጎረምሳ ስለጨመረን ጆርጂያ ላይ እንተመልሰን ብንገባ እንኑር ብንል $117,709 ያስፈልገናል በአመት ዘና ብለን ለመኖር። ምን እያላችሁ ነው? ወደ ውዶቹ እንሂድ። መጀመሪያ ውድ የሚባለው ማሳቹሴት ለአራት ቤተሰብ 4 ሰው ላለበት ቤተሰብ $159,222 ያስፈልጋል ዘና ብሎ ለመኖር። 159,000 ዲሲ ላይ 158,854 ያስፈልጋል 4 ከሆነ የቤተሰባችሁ አባል። ሃዋይ ላይ 149,922፣ ካሊፎርኒያ ስንገባ 146,627። አካፊ ውስጥ የነ ዲሲ ብዙ ነዋሪዎች ስላሉ ብዙ ኢትዮጵያውያን ስላሉ ከዲሲ እንጀምር። እሺ ስንት ላካፈ? 158,854። ለምንድን ነው ይሄንን አሁን የምናወራው ልትሉ ትችላላችሁ። 854 ነው ያልኩት። 158,854 54 ሲካፈል 12 በወር 13,237 ብር ወይም ዶላር ያስፈልጋል በወር። አንድ ሃውስሆልድ ነው በነገራችን ላይ የአንድ ሰው ገቢ ላይሆን ይችላል። 4 ሰው የሚኖርበት ቤት ውስጥ ዘና ብሎ ለመኖር ገቢው 13,237። ስለዚህ 2 ሰው ቢሰራ 2 ልጆች ናቸው ባልና ሚስት ይስሩ ብንል ይህንን ለ2 ማካፈል ነው። ቢያንስ 6,618 በወር አንድ ሰው መስራት አለበት እዛ ቤት ውስጥ። 2 ሰው ከሆነ ደግሞ 13,000 ማለት ነው። አይ አንድ ሰው ብቻ ነው የሚሰራው ከተባለ አንድ ሰው እቺን ብር ይዞ መምጣት አለበት 13። አንቺም በላት ምን አላት? ስለዚህ ለዲሲ ይሄን ያህል ያስፈልጋል ካልን ካሊፎርኒያ 146,000 ነው። እንዲህ እያለ ይወርዳል። ለማንኛውም እንዲህ እያለ ይወርዳል። እሺ አሁን ለምንድን ነው ይሄንን የምትነግረን? ይሄንን ለምን የተጨዋወትንበት ይመስላችኋል? ይሄን ማወቅ ለምን ያስፈልጋል? ለማስደንገጥ አይደለም። እኔ ስለደነገጥኩ ይሄን ማወቅ ለምን የሚያስፈልግ ይመስልሽ? አቅምን አውቆማ መኖር ጥሩ ነው። ታላቅ ስጦታ ነው ይባላል። አቅምን አውቆ እሺ። ስለዚህ ምን እንደሚጠበቅብህ መዘጋጀት አሪፍ ነው። ልክ ነው፣ የሚያኖረን እግዚአብሔር ነው። ነገር ግን ደግሞ በእቅድ በአቅማችን ለመኖር ምን እንደሚያስፈልግ እናውቅና እንዘጋጃለን። ራሳችንን ማዘጋጀት ይኖርብናል። ምን ያህል ያስፈልገኛል? ኤክስትራ አይነት ወይም ደግሞ ተጨማሪ አይነት ኑሮ ከሆነ የምፈልገው ተጨማሪ ስራ መስራት አለብኝ ማለት ነው የሚለውን አይምሯችን አንደኛ ይዘጋጃል። ሰው የሚመጣብን ነገር አያስደነግጠንም። ትክክል። ለዛ ነው እንጂ እንዳትደነግጡ። እውነት ለመናገር እኔም አላውቀውም። አሁን ነው ቁጥሩን እየሰራን እየነገርከኝ ያለው። አንዳንዶቻችን በቤት ውስጥ በጣም ጎበዝ አለን። ቤታችን ውስጥ የምናወጣውን ነገር በወር ይሄን ያለው ማውጣት ያለብን ብለን ሂሳብ ሰርተን የምንኖር ሰዎች አለን። አንዳንዶቻችን ደግሞ እንዲሁ ስንፍና ይመስለኛል፣ ልክ ነው ብዬ አላስብም፣ ጸጥ ብለን የምንኖር ሰዎች አለን። ግን ተደማምሮ ልክ ቁጥሩን ስታየው የምትደነግጠው ነገር አለ አይደለም? ስለዚህ ይሄ አሁን ያነሳህልን ነገር በጣም አስፈላጊ ነው። ስለ አሜሪካን ሀገር ሲነሳ በነገራችን ላይ የምንላቸው ስቴቶች ውስጥ ሁሉም ውስጥ ወገኖቻችን እንዳሉ አስባለሁ። አበሻ የሌለበት የለም ይባላል እና ገቢያችንን እኛ ነን የምናውቀው። ስለዚህ የትኛው ስቴት ላይ ብኖር ዘና ብዬ እኖራለሁ የሚለውንም በዛው እንዲያስቡት። ምክንያቱም እዚህ ሀገር የትኛውም ስቴት ላይ ተመሳሳይ አይነት ነገሮች ነው የምታገኘው። አንድ አይነት አላልኩም፣ ተመሳሳይ ተቀራራቢ ነገሮች ይገኛል። እኛ አሁን ከአትላንታ ተነስተን እዚህ ቴክሳስ ስንመጣ ቴክሳስ ላይ የምናገኘው ማንኛውም ነገር አለ እናገኛለን።
የትኛውም ስቴት ላይ ብትሄጂ አስፈላጊ ናቸው የምትያቸውን ነገሮች ታገኛለሽ። አይመስልሽም? በዚህ ሁኔታ ወዴት እንሂድ አሁን? ከገበያችን ወደ የምን ወሬ ነው? ጥሩ ብለሻል። እኔ ወደ የትኛው ስቴት እንሂድ ልልሽ ነው። ምን ሆናለች? እኔ ነውር አይደለም የሁሉ አውርተን። ኦኬ አሁን በዚህ ገቢ አሁን ታውቂዋለሽ ገቢያችንን። እስካሁን እየሳቅሽ ነው። እሺ ወደ ስራ አሁን ገቢያችንን ታውቂዋለሽ። ስለዚህ አሁን እኛ መሄድ ያለብን ማሳቹሴት ነው አይደል? በማሳቹሴት አድርገን ካሊፎርኒያንም አንችለውም። ምን ደፋር ነሽ። ከሆነማ መሄድ ያለብሽ እኮ ተነገረሽ እኮ። በጣም ርካሽ ኑሮ ርካሽ ወዳለበት ማሳቹሴት ነው ያልከኝ? ውዱም ሀገር እኮ ነው ማሳቹሴት። አይ እንትን ያልከኝ እኮ መስሎኝ ነው። ርካሽ መጨረሻ ሚሲሲፒ ያልክ መስሎኝ ነው። ሚሲሲፒ፣ ኬንታኪ፣ አርካንሳ፣ ቴኔዚ፣ ሉዚያና፣ አላባማ ከስር ወደ ላይ ነው አሁን የጠራኋቸው። ሚሲሲፒ የመጨረሻው 85,000 ብር አካባቢ 84,994 ዶላር ለ4 አባላት ላሉት ቤተሰብ በቂ ነው ዘና ብሎ ለመኖር የተባለበት። ከዛ ኬንታኪ አለ፣ ከዛ አርካንሳ አለ፣ ከዛ ቴኔዚ፣ ሉዚያና፣ አላባማ፣ ሳውዝ ዳኮታ፣ ዌስት ቨርጂኒያ፣ አይዋ ይልና ቴክሳስ። አይሽ 10ኛ ላይ ነው ቴክሳስ ያለችው። ስለዚህ ቶፕ 10 አፎርደብል ወይንም ደግሞ ለመኖር ትንሽ ገቢ የሚያስፈልገው ስቴት ካልን 10 ውስጥ ቴክሳስ አለ፣ 10ኛ ላይ ማለት ነው። ከስር ወደ ላይ ካየ በጣም ብዙ ገቢ የሚያስፈልጋቸው ቶፕ 10 ካልን ደግሞ ከማሳቹሴት እንጀምራለን ወደ ታች። ይሄኛው ደግሞ በትንሽ ገቢ ዘና ብሎ መኖር የሚቻልባቸው ብለን ብንል አንዱ ቴክሳስ ነው። ስለዚህ በዚህ አጋጣሚ ወደ ቴክሳስ ነው ብለው ሜሩ በዚህ አጋጣሚ ቴክሳስ የተሻለ በተወሰነ ገቢ 93,487 ዶላር ለአራት ቤተሰብ። አንቺ አሁን 5 አይደለን እኛ ያለ ነው። አንቺ የሚያስፈልግሽ 116,770 ለ5 ቤተሰብ 3 ልጆች ባል ሚስት። አሁን ይህንን ማንሳታችን በሌላ መልኩ ምንድነው በጣም ብዙ ሰው ስትራግል ያደርጋል። አንዳንዶች ምን ይላሉ? መኖር ሳይሆን መስራት ነው አሜሪካን ሀገር። በቃ ኑሮሽ በሙሉ መስራት ነው። እንግዲህ 24 ሰዓት ካለሽ በ24 ሰዓት ውስጥ አብዛኛው ሰው 20 ሰዓት 16 ሰዓት የሚሰራበት ከተማ አለ። ያ ማለት እንግዲህ ይሄ ሰውዬ የሚኖረው ለመስራት ነው ማለት ነው። በሚያስገባው ገቢ የዕለት ጉርሱን ሸፍኖ ለመኖር በጣም የሚለፋበት ስቴት አለ። የዛን ያህል ያንን ገቢ ይዞ ሌላ ስቴት ላይ ደግሞ ዘና ብሎ ሊኖር ይችል ነበረ። ስለዚህ እነዚህን ነገሮች እንድታዩ ነው። የሆነ ስቴት ላይ በጣም ስትራግል እያደረጋችሁ ከሆነ ያለውበት ስቴት ውድ ነው ማለት ነው ወይንስ ምንድን ነው? ሞር ገቢን ለመጨመር ከቤተሰቤ ሰዓት መውሰድ፣ ከህይወቴ ሰዓት መውሰድ። አሁን በነገራችን ላይ ብዙ ስትሰሪ ለቤተሰብሽ ጊዜ አይኖርሽም። እሺ ቤተሰቡ የሚቀር ጤናሽን ራስሽንም ለመንከባከብ እንቅልፍ ዋናው ነው። ከዛ ውጭ ኤክሰርሳይዝ ማድረግ ሊኖር ይችላል። እነዚህን ነገሮች ማድረግ ስለማይቻል ዞሮ ጤናሽን አፌክት ያደርገዋል። ከዛ የስነ ልቦናም ጭንቀት ውጥረቱም ስለሚኖር ማለት ነው። ስለዚህ የትኛው ስቴት ላይ ቢሄድ የተሻለ ህይወት መራለሁኝ። ብዙ ጊዜ ያው ብዙ አበሻ ያለበትን መርጠን ነው ብዙዎቻችን ሙቭ የምናደርገው። ወዳጅ ዘመድ ፈልገን ምናምን ነው። እሱም አንዱ ጥሩ ነገር እሱ ነው። ከሰዎች ጋር ግን
ሰዎች አሉበት ተብሎ አሁን እንግዲህ ባለፈው ሳነሳልሽ ነበር የሆነ ወዳጆችን ልጎበኛ አንድ ስቴት ሄጄ ነበረ እና እዛ ሲሄድ በፊት የሚሰባሰቡት የነበረው አሁን ተበትነዋል እና አንድ ወር ነው የቆየሁት ካስታውሽ እናንተ ኢትዮጵያ ሆናችሁ በመሀል መጥቼ ማለት ነው። አንድ ወር ስቀመጥ ብዙ ሰው አይመጣም። በፊት ደግሞ የማውቀው በጣም ብዙ ሰው ይመጣል። በየሳምንቱ ባርቢኪው ያደርጋሉ ወይ የሆነ ድግስ ይደግሳሉ፣ ይጫወታሉ እና እንደውም እኛ ወደዛ ሙቭ እናደርግ ተባብለን ነበረ ከባረች ጋር። በአሁኑ ሲሄድ ግን በቃ ሰው ሁሉ ተራርቋል። መች ጊዜ ያለን ብለህ ነው እጽ ያሉኝ ማለት ነው። ለምንድን ነው የተራራቃችሁት ስል ሁሉም ይሯሯጥ ሰው ያለበት ብለን እንሄድና ግን ሰው ማግኛ ጊዜ ደግሞ የለንም ስራው ስለሚያስጨንቅ። ስለዚህ የትኛው ነው ሁሉም ሰው ዲሳይድ ሲያደርግ ወይም ሲወስን የትኛውን ነው የምመርጠው የሚለውን ማወቅ አለበት። የትኛውን ስልሽ ማህበራዊ ኑሮ ነው የምፈልገው። ኦኬ ጊዜ ያለኝ ለማህበራዊ ኑሮ፣ ስለዚህ እዚህ አካባቢ ሙቭ ላድርግ። አይ ጊዜ የሚባል የለኝም እኔ ቤተሰቤን ለማስተዳደር ጠዋት ወጥቼ ማታ የምገባ ሰው በምን ጊዜ ይጫወታለሁ ካለ እዛም አካባቢ መኖሩ በጣም ጊዜሽን የሚሻማ ሊሆን ይችላል፣ ውድ ስቴት ስለሚሆን ማለት ነው። ስለዚህ ረከስ ወዳለው ቦታ ሙቭ አድርጎ የተሻለ ህይወት ኳሊቲ ኦፍ ላይፍ የሚሉት ለመስራት መኖርና እየኖሩ መስራት ይለያያል አይደል? ስለዚህ አብዛኛዎቻችን ለመስራት ነው የምንኖረው እዚህ ሀገር። በጣም ስትራግል ማድረግ ያስፈልጋል፣ በጣም ፋይት ማድረግ ያስፈልጋል። ስለዚህ እሱን ተገቢ ነው ቤተሰብሽን ለማኖር አይደል? የትኛውን ነው መመረጥ ያለበት የሚመስልሽ? እንዴ ምን ጥያቄ አለው? የምትኖረው ለመስራት አይደለም፣ እየሰራ ለመኖር ነው። ወደ ስራ እንሄዳለን። እሱማ ነው ግድ ነው፣ መስራት አለብን እኮ ማንም ሰው አይደለም። ይሄንን አሁን እንደዚህ በቁጥር አስቀምጠን ቀርቶ በቻልከው አጋጣሚ መስራት መቻል አለብህ። ስንፍናን እያበረታታን አይደለም ያለ ነው። ግን ደግሞ አቅማችንን ማወቅ መቻል አለብን። ይሄን ያለ የሚያስፈልገን ማለት መቻል አለብን። የምፈልገው አሁን እኮ ለአንድ አመት በቃ ቀንም ማታም እሰራለሁኝ ከዛ በኋላ አርፋለሁ የምትለው ጊዜ እኮ ሊኖር ይችላል። እሱም ምርጫ ነው። ራስህን መፈተን መቻል አለብህ። እስከቻልከው ድረስ ታደርጋለህ። ከዛ በኋላ ግን በቃኝ፣ ይሄ በቃኝ፣ አሁን ደግሞ ይሄንን ላድርግ የምትለውን ማስቀመጥ መቻል አለብህ። የሆነ ፕላን ሊኖረን ይገባል። ከዛ በኋላ ያን ፕላን ተከትለን መኖር መቻል ያስፈልገናል። ስለዚህ ማወቁ አይከፋም። ለዛ ነው ያነሳ ነው። የምትኖሩበት ስቴት ውድ ነው ብለን ልናስደነግጥ አይደለም። ብደነግጡም ግን ችግር የለም። በነገራችን ላይ ከመደንገጥ ወደ ያላወቅሽው ነገር ካለ እንድታወቂ መደንገጣችን ከዛ የሆነ ነገር እንድንወስን ያደርገናል። እና እንዳልኩት ቶፕ 10 የሚባሉት 10ን መጥራት ይቻላል። በጣም ውድ የሚባሉት ስቴቶች ለመኖር ከ100,000 ብር በላይ ከ100,000 በላይ የሚያስፈልገው ዘና ብሎ ለመኖር ማለት ነው። 100,000 ሳይሆን ጭራሽ እንደውም አንደኛ ላይ ያልነው ኦልሞስት 160,000 አካባቢ ነው ማሳቹሴትስ። ከዛ ሁለተኛ ላይ ዲሲ ያለ ዲስትሪክት ኦፍ ኮሎምቢያ፣ ከዛ ሃዋይ፣ ካሊፎርኒያ፣ ኮኔቲከት፣ ኒው ጀርዚ፣ ኒውዮርክ፣ ኮሎራዶ፣ ዋሽንግተን፣ ቨርማንት፣ ኦሪገን፣ አላስካ እያለ ይቀጥላል። ስለዚህ ይሄንን በቀላሉ ስልካችን ላይ ጉግል ማድረግ የምንችላቸው ናቸው። የኔ ስቴት እንዴት ነው ህይወት ወይንም ደግሞ ገና ሙቭ ማድረግ የሚያስብም ሊኖር ይችላል። አሁን እዚህ ቴክሳስ እየኖረ እኛም ከአትላንታ ወደዚህ እንደመጣ ነው ከጆርጂያ ማለት ነው። ከዚህ ወደ ሌላ ስቴት ሊሄድ የሚያስብ ሰው አለ። ሶ የሚሄደው በጣም ከባድ ወደ ሆነው ነው ወይንስ ደግሞ ቀለል ወዳለው ነው? በምርጫሽ አውቀሽ ስትወስኚ ጥሩ ነው። አንዳንዴ ዝም ብለሽ እንትና እኮ እዛ አሉ ብለሽ ሄደሽ፣ በነገራችን ላይ እንትና አሉ ብለሽ ሄደሽ እንትናን እኮ የምታገኙ ምናልባት በአመት አንዴ ሊሆን ይችላል፣ በ6 ወር አንዴ ሊሆን ይችላል። ሰው ስንወስን ሪሊ ነገሮችን በደንብ ካልኩሌት አድርገን መወሰን አለን። ወይም ደግሞ ገና ከኢትዮጵያ ወደዚህ የምትመጡም ሰዎች ልትኖሩ ትችላላችሁ። ምን ውስጥ እንደምትገቡ ጉግል በማድረግ እንድትረዱትም ጭምር ነው። ቢቻል አሪፍ ነበር። ልክ እንደመጣ የተወሰኑ ስቴቶች መኖር። አንዳንድ እንደዛ የሚያደርጉ ሰዎች አሉ። ይመጡና እዚህ ስቴት ይቆያሉ 1 ሳምንት ወይ 1 ወር። 1 ሳምንት በእርግጥ አጭር ነው አይደል ለመወሰን፣ ግን ለማየት ያህል እዚህም እዛም
ስቴት እየሄዱ የተወሰኑ ቦታ ያዩና ከዛ በኋላ አይ በቃ እዚህ ነው ብለው የሚኖሩ ሰዎች አሉ። በጣም እድለኞች ናቸው እንደዛ አድርገው አሉ። በጣም ብዙ ሰዎች ገጥመውኛል። ብዙ ቦታ አየኝ ከዛ እዚህ ወሰንኩ የሚሉም አሉ። ግን ቤተሰብ ደግሞ ሆነ ስትመጣና ቤተሰብ ከጀመርክ በኋላ ሙቭ ማድረግን ስታስብ ያስፈራል። በእርግጥ ልጅ ይዞ ያው እኛ በእርግጥ እዛም እዚህም እያለን እየኖረን ነበረ። ከባድ ነው ብዬ አላምንም ውስጡ ስትገባ ማለት ነው። ምክንያቱም ትምህርት ቤት እዛም ትምህርት ቤት አለ፣ እዚህም ትምህርት ቤት አለ። ደስ የሚለው ደግሞ ልጆቹ ትምህርት ቤት ውስጥ ሲገቡ ልክ እንደኛ ሀገር አንደኛ ክፍል አብረን የተማርናት ልጅ እስከ 8ኛ ክፍል አንድ ክፍል ነበረን። እዚህ ግን እንደዛ አይደለም። አንድ ክፍል በቀየሩ ቁጥር እየተፈወዙ ሌላ ተማሪ ጋር ነው የሚሄዱት። ስለዚህ ብዙም አይከብዳቸውም። ለውጡ ከባድ አይደለም ለልጆቹ ብዬ አስባለሁ። በዛው ልክ አለ ለውጥ የሚፈራ ልጆች ምኖች አሉ። ግን የራሳችሁ ልጆች እናንተ ናችሁ የምታውቁትና ከነሱ ጋር የሚሄድ ነገር ዲሳይድ ማድረግ ጥሩ ነው ብዬ አምናለሁ። በጣም ትክክል። ስለዚህ ስንጠቀልለው በዛው ወደ ቀጣዩ ቪዲዮአችን ርዕስ እንዲወስደኝ ጭምር ነው። በእንዲህ አይነት ውድ ከተሞች ላይ ለመኖር ባልም ሚስትም መስራት አለባቸው። እድሜያቸው የደረሰ ልጆች ካለ እነሱም ይጨመራሉ። በጣም ብዙ ፋሚሊ አዋጥቶ ነው የሚኖረው። ኑሮ ከበድ ስለሚል ብዙ መስራት የሚጠበቅባቸው ስቴቶች አሉ። የዛኑ ያክል ደግሞ ቀለል ባለ ገቢ የተሻለ ህይወት የምትመሪባቸውም ከተሞች አሉ፣ ስቴቶች አሉ። ስለዚህ እነዚህን ቦታዎች መምረጥ የራሳችሁ ውሳኔ ነው። ኪሳችሁን የምታውቁት እናንተ ናችሁ። ገቢያችሁን የምታውቁት እናንተ ናችሁ። ስንት ሰዓት መስራት እንደምትችሉ የምታውቁት እናንተ ናችሁ። ፊዚካሊም በስነ ልቦናም ለስንት ሰዓት ነው ዝግጁ የሆንኩት የሚለውን እንደየእድሜያችን ስለሚለያይም እንደየአቅማችን ስለሚለያይም ማለት ነው። ከዛ ደግሞ የቤተሰባችንም ሁኔታ ልጆች ተይዞ ብዙ ሰዓት መስራቱ የሚያንገላታበት ሁኔታ አለ። አንዳንድ ሰው ቀን አንዳቸው ይሰራሉ፣ ሌሊት ሌላኛቸው ይሰራሉ። እንደዛም የሚኖሩ ቤተሰቦች አሉ። ስለዚህ ወደ ቀጣዩ ርዕስ ይወስደናል። ይሄኛው ነገር የሚመጣው ገቢያችንን አስፈላጊ ለህይወታችን አስፈላጊ የሆኑ ነገሮችን ለመሙላት ነው አይደል? መከራ የሚታየው ባልም ሚስትም መስራታቸው አዋጪ ነው ወይስ አይደለም የሚል ክርክር የሚያነሱ ሰዎች አትሊስት አንዳቸው ቤት ቢቀመጡ ይሻላል ብለው ሂሳቡን በደንብ ካልኩሌት የሚያደርጉ ሙያተኞች አሉ። የዛኑ ያክል ደግሞ ሁለቱም መስራት አለባቸው ብለው ደግሞ ሂሳብ የሚሰሩ ሰዎች አሉ። በሱ ላይ ቀጣዩ ላይ እንወያያለን። በተለይ ልጆች ካሉ የትኛው ነው ሞር የሚያዋጣው? ሁለቱም መስራታቸው ነው ወይንስ አንዳቸው እየሰሩ አንዳቸው ቤት መሆናቸው ነው የሚያዋጣው የሚለው ከእናንተም የህይወት ልምድ ታካፈሉናላችሁ። ያው በኮሜንት ሴክሽን ስር ብዙ ውይይቶች እየተካሄዱ ስለሆነ ማለት ነው። ለዚህ እሱ ነው ቀጣዩ ቪዲዮአችን። በጣም የሚያጓጓ ርዕስ ማለት እሱ ላይ ደግሞ እንነጋገራለን። ለዛሬ ያልነውን በዚሁ ፈጽመናል። ከውይይታችን በመነሳት እናንተ ምንን መነሻ አድርጋችሁ ወሰናችሁ? የሆነ ያላችሁበት ስቴት ላይ ለመኖር ውሳኔ የወሰዳችሁት በምን መነሻነት ነው፣ በምን አጋጣሚ ነው የሚለውን እንጨዋወት። ከዛም ውጭ ደግሞ እኛ ስቴት ብትመጡ እንዲህ አይነት ኦፖርቹኒቲዎች አሉ የምትሉትንም ብታጫውቱን። ቢኮዝ ቅድም ያልኩት አይነት ሙቭ በማድረግሽ ምክንያት ኢንሴንቲቭ የሚሰጥሽ የተሻሉ እድሎችን የሚያመቻቹልሽ ስቴቶች አሉ። ስለዚህ እኛ ጋር ብትመጡ እንዲህ አይነት እድሎች አሉ የምትሉትንም መወያየት ይቻላል። በተለይ ልጆች ያሏችሁ ከትምህርት ቤት ከሄልዝ ኢንሹራንስ ጋር ምናምን በተገናኘ ጉዳይ ላይ የተለያየ ስቴት አዲስ ህግ ምናምን ሊኖር ስለሚችል እኛም ማናውቀው ነገር እናንተ እንድታጋሩን ብለን እንጠይቃለን በኮሜንት ሴክሽን ስር። በጣም ትክክል። ለዛሬ ያልነውን በዚሁ ፈጽመናል። ኮሜንት ማድረግ እንዳትረሱ። በተወያየንበት ርዕስ ላይ የየራሳችሁን ሀሳብ ስጡን። ደግሞ ሌላም እንድንወያይበት የምትፈልጉትን ነገር ዝም ብሎ ተራ ጉግል በማድረግ ብዙ መረጃዎች የሚገኙበት ጊዜ ላይ ነው ያለነው። የትም ተሆኖ የሚገኙ መረጃዎችን ይዘን መወያየት እንችላለን። አንዳንድ ተመልካቾች እንደሚሉት እኛ ፋይናንሻል ማብራሪያ ለመስጠት አይደለም ወይንም አማካሪዎች አይደለንም። የዛኑ ያክል ደግሞ ሪል ስቴትም ላይ ስናወራ ስለ ሪል ስቴት
ልናማክራችሁ አይደለም፣ ውይይቱን ለመቀስቀስ እንደዚህም አይነት ነገሮች አሉ ምን ትላላችሁ እንድንባባልም ጭምር ነውና ለዛሬ ያልነው በዚሁ ፈጽመናል። በያላችሁበት ሰላማችሁ ይብዛ፣ ፍቅር ይብዛ፣ የአምላክ ጸጋ ይብዛላችሁ። ሁሌም እንደምንለው የምንወዳቸው ፍቅራችንን ሳንገልጽላቸው ያስቀየምናቸውን ይቅርታ ሳንጠይቃቸው በጎ ያደረጉልንን ወዳጆቻችንን ሳናመሰግናቸው ይቺ ቀን አትለፍ በፍጹም። በጸጋ ፍቅሩ ለዛሬ ያልነው ፈጽመናል። ባባይ